ስንት አሉ ጥበቆች ቢያንስ አንቺን ካስተማር የሚያውቅሽ አንቺን ነው ቢያንስ ካስተማር በታ የቲዳ ነው እንዴ ሰው ቢያንስ ይሄን ስለኔ አለኔ አታስቢም እኔ ከይተም ተቸከፍሻለሁ መቶ ምህረት የትልቻለሽ አለኝ እንዴ አይልሳ አንቺ ተረጅኝ ባክሽን እኔ ሙዴ ያ ነው ጭራሽ ነው ተገፈተኛለህ ያው እኔ እኮ አንቺን ብዬ እንደማልፈታ ታውቃለሽ እኮ እኔ ላቆሽ ላንተ ምድረው ሆነ ያለብኝ እኔ ከእንስሳት ነው ላንተ ስል በቃ እኔ ውሻሉ ሙዴ ያ ነው ወይስ አህያሉ ላንተ ስል ናስ አይዞሽ መተናል አይዞሽ ደረስኪልኝ መብራቱ ይበራ መብራቱ አለ እዚህ ነው እንዴ አውሳ ከነሱ ጋር አይዞሽ ግን በቃ የሆነ ስከታተል ተደብቄም ቢሆን ብዙ ነገር ሳይ በጣም ብዙ ባለሀብት የማጠብቀው መኪና አቁሞ በቃ በጣም ብዙ ባለሀብቶች ላሞች ይመጣሉ ላሞቹን አስገቢ ይባላል ራሴ ከብቶቹን ይዤ እሰጣቸዋለሁ ለባለሀብቶቹ ማለት ነው ሴቶቹ ሲመጡ ውሻ እሰጣለሁ ምክንያቱም ምንድነው አንደኛ ነገር ገንዘቡ አምሮኛል ሁለተኛ ነገር ቤተሰቦቼ እንዳልኩ ብቸኛ ነኝ ብያለሁ እኔ እንደነገርኩ በትረዳኝም እኔ ሰራተኛዋ ነኝ ስለዚህ እኔ ይሄን ሰራተኛ ስለሆንኩኝ ላታሳየኝ ትችላለች እንዴት ወልሽ እንዴት ሰላም እንዴሽ ነቆቆ የት ሄደሽ ነው አረ ሰላም ቤት የት ነበርሽ ሰላም ታይቀርቡ እንዴ የት ነበርሽ እንዴት ልትመጫልሽ እንዴት የት ነበርሽ ማለት አንቺ እኔ አይደል እንደቀጠርኩሽ እንዴት ሳታስፈቅጂ ነው ዝም ብለሽ የምትወጪው ያው የራሴ ቤት ተከራይቼ እንደምኖር ታውቂያለሽ አይደል እና የራስሽን ቤት ብትከራይ ስንቃንሽ ነው ስንመጪን ቤቱን ታውቂያለሽ አይደል እንደው ምን ሆና ነው ምህረት ምን ሆና ነው እንደው አሟት ነው እንዴ ለምንድን ነው የምለው ብለሽኝ ታውቂያለሽ ስደውል ታነሻለሽ እንዴ ለምንድን ነው የምትደውይው አመጭም እኔ ከልብሽ ከወደድሽ የተከራዩበትን ቤት ታውቂያለሽ አይደል መተሽ እቺ ልጅ የኔማ ቤት እኔ እኮ ነኝ የቀጠርኩሽ ለምንድን ነው እኔ አንቺ መጥቼ ልጠይቅሽ ነው ተረጋጊ ታይ የድሮን አስቢ አትቆጪ የድሮን ማሰብ ያለብሽ እኮ አንቺ ነሽ እኮ አንኩ ልጠይቅሽ ነው የመጣሁት አንቺ እኮ አይደለም አይደለም እንዴ እኔ ተጨነኩኝ ስደውል አታነሽም ቴክስት ማትመልሽም ለምን ቴክስት የምትልኪው እኔ እኮ ቴክስት እኮ ታውቂያለሽ ማንም እንደሌለ ቢያንስ ሰው አምጪ ምናምን ብለሽ አትሄጂም እንዴ አትጩይብኝ ቴክስት እኮ ልኪያለሁ ለመጣለሁ ብዬ እኮ ቴክስት ልኪያለሁ አላየሽውም እኮ መች መጣሽ እኔ ስፈልግሽ መች መጣሽ እንዴ እኔ ሰው አጥቼ ስንቀን ነው እዚህ ነው ስራ የተባላሽው አመጭም ቤት ድረስ ለምንድን ነው የምመጣው እንዴ ለምኝሽ ነው ማሰራሽ ለምኝሽ ነው የምትሰሪው ነው እኮ ለምኝሽ ነው የምትሰሪው ኤልሳ የድሮ ይሻላል የድሮውን ማሰብ ያለብሽ አንቺ ነሽ እንዴ ማንም እንደሌለ ያውቅሽ እንዴት ባዶ ቤት ጥለሽ ትሄጃለሽ ሲጀመር እንዴ ሰራውን ማን ይስራ ማን ያጽዳ ማን ይጣባቸው ሰራተኞች አሉ አይደል እንዴ ስንት አሉ ጥበቆች ቢያንስ አንቺን ካስተማር የሚያውቅሽ አንቺን ነው ቢያንስ ካስተማር በታ የቲዳ ነው እንዴ ሰው ቢያንስ ይሄን ስለኔ አለኔ አታስቢም እኔ ከይተም ተቸከፍሻለሁ መቶ ምህረት የትልቻለሽ አለኝ እንዴ አይልሳ አይሰው ባንደባበቅ ጥሩ ነው ለምንድን ነው አሁን የትኛው ደግሞ እኔን ወደውን ኤልሳ እንደ ምህረት የትልሽ ብሎ የሚጠይቅሽ አይደለም ይኸውልሽ ስሚ አንቺ ነው ለምን አዲስ ገንዘብ አለሽ ገንዘብ በሌላ መተካት ትችያለሽ ይግድ እኮ መተካት ትችላለሁ እኮ በቃ ይበለሽ መጀመሪያ ተናግረሽ ነው መሄድ ያለብሽ ለምን አንቺስ እንደው እንደ እህትነት እንደ እህት እንደ ወዳጅነት የተከራየሁትን ቤት ታውቂያለሽ አይደለ እኮ አይደለም አዳም ምን ሆነሽ ነው እንደው ምን ሳጋጠመሽ ብለሽኛል እኔ እኮ ነኝ ቴክስት ጽፌ የመጣሁት አሁን እኮ አይደለም መጀመሪያ ለኔ መች ነገርሽኝ እኔማ ቤት አዳምሽኝ አንዴ ነኝ እኔን አዳምጪኝ አመመ ቀረው በቃ እኮ ደውለሽ እንትን ማለት ያለብሽ አንቺ ነሽ መታሽ አሞኛል ሰሞኑን አልመጣም ሌላ ሰው ፈልጊ ማለት ስልክ ማንሳት አልቻልኩም በቃ በጣም ታመምኩ ስልክ ማንሳት አልችልም እንዴት ብዬሽ አንቺ ስልክ ቴክስት ይላኩልኝ እኔ እኮ አሁንም እኮ ላምንሽ አልችልም እንዴ አሁን ለምን እንደመጣሽም እኮ ላምንሽ አልችልም እኔ የዋህ ስለሆንኩ ነው ጸጥ ያልኩሽ የሰማሽ ነው
እንዴ ምን ይዘሽ ትመጪ? ምን ሄደሽ ምን የትሄጂ? ታመሽ ትተኝ ሌላ ቦታ ሄጂ ነው ወጣ ብሎ ማለት ነው። ወጥሻተም እንዴ ምንድነው ወጥቼ የማየው? እቤትሽ መጥቼ ነው ለምኜሽ ነይ ስሪልኝ ልልሽ ነው። እኔ በገንዘቤ እኮ ነው ከፍዬ ነው ማሳራሽ። እንኳን አንቺ ሌላም ሰው አያይ ታውቂያለሽ ስንት ነገር እንደማስተዳደር። ወንዶችም እኮ አሉ በኔ ምትክ ወንዶችም ማለት ይችላል። ቢያንስ ለኔ ማሰብ ነበረብሽ። እኔ ገንዘብ እኔ አንቺን ዝም ብዬ ከመሬት ከዛፍ ሊቀጥሽ አይደለም ላንቺ የምከፍልሽ። የትኛው ገንዘብ ነው? አትቆጭኝ እባክሽ። በቃ የትኛው ገንዘብ ነው? የትኛው ገንዘብ በቃ አንቺ ቆሻሻ ገንዘብ ደግሞ የምን ቆሻሻ ገንዘብ ነው? ምንድነው የምታወሪው? ምንድነው የምታወሪው? እኔ ማነው እንደዚህ ልብ ሞት ይላካሽ? ምንም ይሄዳልሽ እንጂ በጣም ያለባብሲን እንኳን እንዴ ቁስቁል ድብዬ መጥቼ ጭራሽ እንደው ምን ሆነሽ ነው እንደሚበላ እንኳን ማቅረብ ሲገባሽ እንዴ አይደለም። የት ነበርሽ? እኔ ስራዬን እኮ ነው ያበላሽሽው። አሞኝ ተኝቼ ቤቴ እና አሞኛል ብለሽ ደውልሻት ነገር ይምቢ አልቻልኩም። ስልክ ማንሳት አልቻልኩም። እንዴ ብዬ ስልክ እንትን ልበል ቴክስት አልኩሻለ ልመጣ ነው ቤት ነሽ እኮ ብዬ ቴክስት አድርጌልሻለሁ። አሁን ራሱ ካልጋ ተነሽ ነው የመጣሁት። ጭራሽም ትቆጭኛለሽ እና ላጥፊ ስሜ ምናምን ትንሽ ነው። አይ የለም እንደዛ ነገር የለም። እንደዛ ስላረኩሽ እኔ እኮ ስለቀረብኩሽ እንደ እህቴ ስላየሁሽ ዝም ብለሽ ሳትናገሪ ቀረሽ። ቆይ አይደለም ቆይ አዳምጪ። የምን ቆሻሻ ስራ ነው የምትይው? የምን ቆሻሻ ገንዘብ ነው? ምን የምታውቂው ነገር አለ? ማንንም የለም አይደለ? ቆሻሻ ገንዘብ የመጣው አንቺ ቢቀርብሽ እንደው እኔ እኮ የምታውቂው ነገር አለ? ተናገሪ። ምንድነው የምታውቂው ነገር አለ? ምን ታውቂያለሽ? ምንድነው የምታውቂው ሲጣን ዶሽ እኮ ምንድነው የምታውቂው? የምን ቆሻሻ ገንዘብ ነው? አንቺ ላይፍሽን በቀየርኩ ነው እንደዚህ የምትይው? ሃሎ እንዴት ናችሁ? እንዴት ነህ? ሃይ ሰላም ነው። እንዴት ልጅ ደግሞ የት ከየት መጣች? እቺ ልጅ አልባለ ነው። አረችን ዝም በላት። ጠፍታ ነበር እኮ የት ጠፍታ ቆይታ ነው? ካለሁበት መጪ ታምሜ ነበረ። ከታመምኩበት መጣሁ ልጠይቃችሁ። እኔ እንደኔ ጥሩ ሰው የለም፣ እንደኔ መልካም ሰው የለም። እንደኔ ልጠይቃችሁ ነው ቤታችሁ ድረስ የመጣሁት። ጭራሽ እቺ ትለኛለህ እንዴ? ስሜም ጠፋ እንዴ? ምህረት እኮ እባላለሁ። ጭራሽ እኔን እቺ አልባለም። ምንድነው አንቺ ችግርሽ? ምንድነው የምትፈልጊው እንዴ? ጭራሽ ቆሻሻ ገንዘብ አርገሻት ግን ጤነኛ ነው? እሺ እኔና አንቺ አወራሩ። ስማ ምን እንዳለችኝ ታውቃለህ? ምን ሆነሽ ነው የቀረሽው? ቢያንስ ስትቀሪ ቀረው አትይም ወይ? ስራዬ እኮ የተባላሽ ነው ስላት ያንቺ ቆሻሻ ገንዘብ ምን የምታውቂው ነገር አለ? አላልኩም። እሱ ሲመጣ ስለዚህ ቆሻሻ ነው በቃ። ይሄን ካላችሁ ደግሞ ኖ በቃ ቆሻሻማ ቆሻሻ ያለ ገንዘብ ነው። እኔ ታምሜ ነው ካልጋሪ ተነስቼ ነው የመጣሁት። ጫቴን እንዳልነኩኝ በሰላሙ ልቅ ልልሻለሁ። ለውልቅ አትይም አይደለም። የሆነ ነገር አዝነሽ ነው የመጣሽ። አትቀየር። የሆነ ነገር አዝነሽ ነው የመጣሽው አይደለ? የተማመንሽበት ነገር አለ እኮ ተናገሪ። ምንድን ነው ስሚ? ቀይረት። ስለዚህ እኔ ልቅ እላለሁ። ሌላ ሰው ቀየር አርኪ። ስለዚህ ቀይረት እያለሽ ነው በቃ ቀይረኝ። እኔ ጅምር አታስፈራሪኝ። እኔ አንቺ ሰይጣን ነው ሳያትም አላማረችኝ። የሆነ ነገር አርጋት። አይ የሆነ ነገር አትበለኝ። በስርዓቱ አናገረኝ። ይኸውልሽ ምህረት ሌላ ነገር ውስጥ ባንገባ ደስ ይለኛል። ያርገውና ምህረት ያልክ እኮ ገንዘቡ ሽቅ የምታረግልኝ ሰው ነኝ እኔ ነኝ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ምን ልትሰሪ መጣሽ? እንዴት ምን ልትሰሪ ምን ልጠይቃችሁ ነው? ለምዶኛ ልጠይቅ አይደለም የመጣሽው። እኔ መቤት አይደለም የሆነ ነገር አዝለሽ ነው የመጣሽው። በጣም ራሽን በኮንፊደንስ ሲጀምር ማለት ነው። ሲጀምር ትፈሪያለሽ። ጠገብሻ ያው ሁሉ አይደለም። እኔ ለራሴ የምፈራበት ነገር አለኝ። ገባሻል? እኔ ለራሴ ስንት ነገር አለኝ። አውቃለሁ እንዴ ምንድነው? አይ ምን ልትሰሪ ነው የመጣሽው? አይደለም የመጀመሪያ ልጠይቃችሁ እያስፈራራኝ ነው። እኛ ልጠይቅ? አዎ ልጠይቃችሁ። ቤተሰቦች ያላችሁ ልጠይቃችሁ። እኛ ልጠይቅ? ቤተሰብ ልጠይቅ? እንደዚህ ነው የሚመጣው? እንደዚህ ነው የሚመጣው? ነገር ታዝሎ ነው መጥቶ ቤተሰብ የሚጠይቀው? እባክህ ቁጭ በል እባክህ። እንዴ ጨርሽ እያስፈራራኝ ነው።
ስሚኝማ ምን ልትሰራ ነው የመጣችው? ከየት ሰንብታ ነው ከየት ቆይታ ነው የመጣችው? እኔ ምን አውቃለሁ እንዴ? አሁን እኮ ነው የመጣችው። እኔ ከተኛሁበት ኧረ በቃ ቁጭ በል በቃ ሌላ እንትና ነው ዛሬ ደግሞ አይደለም እኮ ቤተሰብ ጠይቅ። እንደዚህ ነው እንደዚህ ተደርጎ ነው እንደዚህ ተብሎ ነው የሚመጣው። እስከ ዛሬ ድረስ እኔና አንቺ ተከባብረን ነው የምንኖረው አይደለ? ድምጼን አጥቼ እኔ ለማንም አተናገር። ስለዚህ ምን እያለ ነው እሱ? ቆይ ነገር እየፈለግሽ ነው የኔ መቤት? የኔ መቤት አትበይ ምህረት። ስሜ ከጠፋሽ ምህረት ጭራሽ የኔ መቤት መቤት ማለት ሄዶ እኮ ቆይ ምንድነው ይሄ? ምን ሳሪ ነው የመጣሽው? የት ነበርሽ? እውነቱን ተናገሪ። የት ነበርሽ? እቤቴ ታመምኩኝ እና ታመሜ ነው ብለሽ ማውራታችን በስልክ ቴክስት ላኩልሽ እኮ ዛሬ ቴክስት ልኬልሻለሁ እመጣለሁ ብዬ ቴክስት ላኩልሽም። እንዴት አይደል? ምንድነው የምትይኝ? ለምን አትይኝ? በቃ ጊዜ ከሆናት ከለዛ ነው ሊድ የት ነው የምትይኝ? አይ ጉድ እንደው የኔ መድኃኒዓለም እንደው ጉዱ እንዳወጣ ምን አይነት ነገር ነው? ዛሬ ምን አይነት ነገር ነው? ምንድነው እየሰራሽ ያለሽ? ጭራሽ ከብት ሹጥ አላማረኝም ልጅቷ። እኔ ሲጀምር ምንም ነው ያልተመቸኝ። ሲጀምር የት ነበረች እስካሁን? አሁን ደግሞ መታ ምንድነው እንደዚህ የሚያረጋት? ሙዴን የፈነታችሁት አንተ ምን ሙድ ነው የምትለው? እኔ እዚህ ጦስ ይዛብኝ እንዳመጣ ነው ለራሴ ፈርቻለሁ። አይ የሆነ ነገርማ ማድረግ አለብን። የት ነው ቆይታ የመጣችሁ ግን? እኔ ምን አውቃለሁ? ሰምታለሁ እንዴ? ስልኳን አፈላልጊው። ሳያት አላማረችኝም። ስልኳን በፍጥነት ተነግራብን። አረ እኔ እንጃ ብቻ አላውቅም። ውስጤ ፈርቷል ማለት አላመንኩም። አዎ ተብታለች እኮ ፊቷን ምናምን ስታያት አነጋገሩ የሆነ ሴራማ ያሰረችው ነገር አለ። ስልኳን እስኪ የተናገረችው ነገር ካለ እኔ ፈልጌው ናቸው። ቀን በኋላ ቶሎ በይማ። አሁን እኔ ሙዴ እሱ አይደለም። ፈጠን በይ። የእሷን ይሁንና በኋላ አመጣልሃለሁ። ችግር የለውም። እኔም ፈልገው ሌላ ነው። አንቺ ደግሞ ሙዴን ታውቂያለሽ። ችግር አለው። አንተ ግን ምንድን ነው? አንቺ ሙዴን ታውቂያለሽ እኮ ትንሽ እናውራና ተዘጋጅቶላል ትገባለህ። ሱሴ ያ ነው እባክሽ ማረከኝ። ፈጠን እንዴ አንተ ለኔ ስሜት አታስብም? ለኔ ስሜት አትጠነቀቅም? ያንቺ ስሜት ነው እባክሽ። ሙድ አይሰጠንም እኮ ይሄን ወደዛ አድርገውና አዋራኝ። ይሄን አስቀምጠውና አዋራኝ። አንቺ አትረጅኝም እንዴ? ወደ የኔን ፈልጊልኝ አሁን ቶሎ። ተዘጋጅቶላል ትገባለህ። መጀመሪያ እኔ ጋር ነው። በቃ እዛ ነው የምሄደው ነው። ቆይ እኔ ላንተ ያለኝን ስሜት አታውቅም ነው? ነው አላውቅም። የኔን ስሜት አንቺ አታውቂም እንዴ? ቆይ እሺ እኔ እንዴት ልሆንልህ? እሺ አንቺ ተረጅኝ እባክሽን። እኔ ሙዴ ያ ነው። ጭራሽ ነው ትገፈትረኛለህ? ያው እኔ እኮ አንቺን ብዬ እንደማልመጣ ታውቃለሽ እኮ እኔ ላቆይሽ እኔ ላንተ ምድረው ሆነ ያለብኝ እኔ ከእንስሳት ነው ላንተ ስል በቃ እኔ ውሻሉ ሙዴ ያ ነው ወይስ አህያሉ ላንተ ስል ከፍዬ መሰለኝ። እና ብከፍል ታዲያ ከኔ ምን አጣክ? በቃ የሚመቸኝ ከነሱ የተሻለ እኔ ጋር የለም። አንተ አህያና እንትን በየቀን እያስገባክ እንትን ስለምትል ነው እኔን እንደዚህ ብታንቋሽሸኝ። እንዴት አባቱ ደስ እንደሚል አንቺ እኮ አታውቂም። አንተ ከአህያና ከእንስሳት በጣም ደስ የሚለው ትሰማኛለህ? እንደውም ከዚህ በኋላ የለም እዚህ ቤትም እንዳትመጣ የለም ምንም አላቀርብልህም። ቻፖስ ካፌዬ ነው። ከእነሱ ቻለ እኔ ጋር አታገኝም። በሚገባ ከእኔ ቻለ እነሱ ጋር አለ። ከማንም አህያ ጋር እዚህ ከአህያ ጋር ከመጋደም እኔን አንቺ እኮ ነሽ ያለመሽኝ ሱስ ሆነብኝ። እሺ ቤቶች እንዴት ናችሁ? ተመልሼ መጣሁ። ሰላም ነው? እንዴት ናችሁ? ሰላም ነው። እስቲ አረፍ በይ።
ካስተመር ነው እንዴ? ቅድም መጥቶ ነበር የሆነ ጥያቄ ልጠይቀኝ። ለምን ጉዳይ? የምን ካስተመር ነው እዚህ ግቢ ውስጥ ያለው? ቅድም አወራን እኮ። ሰውዬ ይመለከታል እንዴ? ቅድም አወራን እኮ። ስለምንድን ነው ስታወሩ የነበረው? ማስካርጎ ምንድነው? ቁጭ በል። ምንድን ነው ስታወሩ የነበረው? ስለ ስራ ነበር ያወራን። ስለምን አይነት ስራ እንዴ? ቅድም አንተ መተህ ጠይቀኝን ስራ ነው ያወራነው። ሌላ ምን እናወራለን? የሚፈልገውን ሰው ነበር አንገስቶ ለመሄድ ነው የመጣው። ምንድን ካስተመር ነው ወይ? አሁን ስለምንድን ነው ስታወሩ የነበረው? ካስተመር ነው ወይ? የሚጋስቶ ምንድነው ነው ወይ ማለት ምንድነው ልትገዛ ማስክ የመጣው አንተ? ለብሶ ይሄ ሰውዬ ምንድነው? ምንድነው ልትገዛ የመጣው? መለከታል ውሻ ሊወስድ መጣ። እኔ ጋር ምን አለ ሰውዬ? አዎ በደንብ እኔ ጋር ምንም የለህም እኮ። ስለሚመለከተኝ ነው እየጠየኩ ያሉት። ምንድነው ልትገዛ የመጣው? ይሄ ምንድነው? ማስካርጎ ምን ታውቃለሽ እንዴ? ምንድነው ልትገዛ የመጣው? ነበር አልኩህ እኮ። እየሰማኝ ነው? ምንድነው ልትገዛ የመጣው? እሱን አይመለከትህም። ይመለከታል? እንደማይመለከተኝማ አሳያለሁ። ምንድነው? ብትናገር ነው የሚሻለው። ምንድነው ፈልጌ የመጣው እዚህ ግቢ ውስጥ? እኔ የፈለኩትን አውቃለሁ። አንቺ ዝም በይ። አንቺን አይደለም አንቺን ሳዋራሽ ትመልሻለሽ። አንተ ነው እየጠየቅካለሁ። እኔ ያላችሁት እኔ ቤት ምንም አይነት ችግር አልፈልግም። ይኸውልሽ እዚህ ግቢ ውስጥ ምን እንደምትሰሪ ደርሼበታለሁ። ምንድነው የምትሰራው እዚህ ግቢ ውስጥ? አንተ አትደናበር። ኤርሳይት ነው ያለችው። ዝም በይ ያውራ። አትደናበር። ጉድሽ እንዳያወጣው ነው። ለምንም ጉድ የለም የሚያወጣው ምንም አይነት ጉድ የለም። አንተ ግን ቤተሰብ የለህም? ሰውዬ ምንድነው? ዝም በል አንተ ዝም በል። እኔ ጋር እያወራ ነው አይደለ? ጀመር እና ሂድ ግባ አንተ። ኦኬ የት ነው የሚገባው? ወደ እቃውን ይዞ ሂድ። ይኸውልሽ ጭራሽ ና ግባ የምትይው እያመለጠሽ ነው። ማን እንደሆንኩኝ እረስተሽዋል አይደለ? ቅድም ማን ብለክ ነበር የሚለው? ቅድም ማን ብለህ ነበር? መልካም እንትንነትሽን ምናምን ብለክ አይደል እንዴ የምጣው? ውሾቹን እየሰማሽ ነው? ማን ያስገባክ? እዛ በር ላይ ያሉ ሰዎች ችግር የለውም። ምን ራሴ አስተካክል። ሂጂያቸው። አንቺም እዛው ተቆልፍልሽ ትቆያታለሽ። ሁሉም ተይዘውልሻል፣ ታስረዋል። በር ላይ ያሉት ነይ ቁጭ በይ፣ ቁጭ በይ፣ ቁጭ በይ፣ ቁጭ በል አንተ። በገዛ ቤቴ እንስሶቹን ለምንድን ነው የምትጠቀሚያቸው? እንዴ ገበያ ላይ ነው የማውላቸው። ለገበያ አይደለም የምትጠቀሚያቸው። ለእኔ በስነ ስርዓት ብትነግሪኝ ነው የሚሻልሽ። እየሰማሽኝ ነው? ለምንድን ነው የምትጠቀማቸው? ለገበያነት ነው የምጠቀማቸው። ለገበያ አይደለም። እና ለምንድን ነው? ለምንድን ነው? ያየኸው ነገር አለ? ያየኸው ነገር አለ? በደንብ ያየሁት የሰማሁት ነገር አለ እዚህ ግቢ ውስጥ ስለሚሰራው ስራ። ማንም ምንም ብሎ እዚህ የማንም ምቀኛ የሰፈር ምቀኛ የነገረን ወሬ መተን የሬን ትልትል አትችልም። እሺ ስሚ፣ ካንቺ ምን እንደሚፈልግ አትጠይቂውም? እንዳንቺ ምን እንደሚፈልግ የመጣው አንተ እዚህ ግንኙነት ለማድረግ ነው አይደል? ከእንስሳ ጋር በጭራሽ ደግሞ ከእንስሳት ጋር ልታረክልኛለህ? እንዳንተ ጭራሽ እኮ ነገሩ ሁላ አላስቆጣህም አይደል? ጭራሽ እንዴት ያስቆጣኛል? አይደል? እኔ የተናገርኩት ነገር ስለማላደርግ ማለት ነው። አንተ ያልከው ነገር እኔን አይመለከተኝም። እዚህ ግቢ እየመጣህ እየተመላለስክ ከተለያየ እንስሳት ጋር ወሲብ እየሰማኸኝ ነው? ሰማኝ። ጨርሰ ደምዳ ከተለያዩ እንስሳቶች ጋር ወሲብ እንደምታደርግ ደርሰንበታል። እኔ? አዎ። በጭራሽ። ይሄን እኮ ቤተሰብ ልጆች አሉ አይደል? ምንድነው የምትለው ወንድም? ምንድነው የምትፈልገው እኛ ጋር? እኔ ጋር ምንድነው የምትፈልገው? እኔ ቤት ነው የመጣው። እኔ ጋር እሺ፣ ወንድዬ ኑ ግቡ። ጭራሽ እንዴ! ዝም በይ። ምንድነው? ማነህ? ምንድነው የምትፈልገው? ማነህ ካንተ? ወንድዬ ልቀቀኝ። ና ወንድዬ፣ አጥፎ ካሜራው፣ አጥፎ ካሜራው። ናውጣ 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 ናውጣ። ያዙት እሱን። የት ነው ያስገባት? የት ነው ያደረጓት? ድምፅ የት ነው የሚሰማን? እስኪ ና ና፣ እዚህ ናት። ና ወንድዬ፣ ና። አይዞሽ፣ መተናል። አይዞሽ። መብራቱ ይበራል። መብራቱ አለ እዚህ ነው እንዴ? አይዞሽ፣ አይዞሽ። ሊገሉኝ ቀጠቀጡኝ፣ ደበደቡኝ።
ሰውን መጫወቻ አድርገውታል እነዚህ። ተሰቃየሁ እንኳን የደረስክልኝ። አይዞሽ አይዞሽ። ወይኔ እኔ አልችልም። እዚህ አስገብተዋለሽ እንዴ? አዎ ቀጠቀጡኝ። ለሁለት ደበደቡኝ። አይዞሽ እሺ ደርስልሻለሁ ብለኸኝ አንተ ራስህ ዘገየ። አይዞሽ ቀስ በይ አይዞሽ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ሰማለህ? ትንሽ እንኳን አታፍርም? አታፍርም? ትንሽ ማውራት ያለብን እናወራለን። ሁለቱንም ስልክ ያዙት። ከኔ ምንድን ነው የምትፈልገው? ለምንድን ነው የምትዋሸው? አልዋሽም እና በግልጽ አድርጌያለሁ ልበልህ እንዴ? አይባልም እኮ ነውር ነው። አየህ ነውር እንደሆነ ታውቃለህ፣ ነውርነቱን ታውቃለህ አይደለ? ታዲያ ኖር መሆኑን እያወቅህ እንዴት እንደዚህ አይነት ጸያፍ ነገር ታደርጋለህ? ቆይ ለእኔ ደስታ ከሰጠኝ አንተ ምን አገባህ? አሁንም ይኸውልህ ስነ ስርዓትን ይዘህ ብታወራ ነው የሚሻልህ። ትሰማኛለህ አይደለ? እንዴት እንደዚህ አይነት ቆሻሻ ነገር ላንተ እንዴት እንደዚህ አይነት ነገር ላንተ ቆሻሻ ሊመስል ይችላል፣ ለእኔ ግን ይመቸኛል። በቃ ቤተሰብ የለህም? ሚስት የለህም? የለኝም። እርግጠኛ ነህ? ስልኩ ላይ እስቲ ይኸውልኝ ፎቶዎች ምናምን ማትያዝ እንዳይመስልህ። ይሄኔ ትዳር ልጆች ይኖርሃል። እንደዚህ አይነት ጸያፍ ነገር ሊኖር አንተ ምን አገባህ? ይኸውልህ ቆይ ምንድን ነው የምትፈልገው አንተ ከእኔ? ገንዘብ ፈልገህ ነው? ትሰጠኛለህ ገንዘብ? ይኸውልህ በቪዲዮ እኮ በካሜራ ቀርጬሃለሁ። ቅድምም እዚህ ሁለታችሁ ቁጭ ብላችሁ ስታወሩ ልጅቷን ስታሰቃዩት ከበቂ በላይ ነው መረጃ ያለኝ እጄ ላይ ስላንተ። ቆይ ምንድን ነው የምትፈልገው? ገንዘብ ትሰጠኛለህ? እሱን ተውና ምንድን ነው የምትፈልገው? በቃ ባጭር ቋንቋ ንገረኝ። ገንዘብ እስኪ የምታደርገውን አያለሁ። 5 ሳንቲም አለቀምስ። ስለዚህ ቪዲዮ ልፖስትልህ? መፖስት ትችላለህ። ግን ከዛ በፊት ምንድን ነው የምትፈልገው? ከኔ የምትፈልገውን ነገር ንገረኝ። መደራደርም ፈልገህ እንስማማ። መደራደርም ፈልገህ ድፍንም መሆን ፈልገህ አይቻልም። እየሰማኸኝ ነው አይደል? በቃ እሺ፣ አሁን ምንድን ነው የምትፈልገው ከኔ? ከአንተ የምፈልገው ምን እንደሆነ ታውቃለህ? እንዴት እንደዚህ አይነት ነገር ውስጥ ገባህ? እሱን ብቻ ነው የምትፈልገው? ሌላ ኮተት እንዳይኖር እሱን እነግርሃለሁ። ችግር ምን አለ ሌላ ኮተት? እንግዲህ ወደዚህ ነገር የገባሁት የመጀመሪያ ሱሶች አሉ። ግን ከሁሉ ሱስ ግን እንደዛ አይነት ሱስ አጋጥሞኝ አያውቅም። ስለዚህ ሱስ ስለሆነ በቃ አቃጠሉ። በቃ ሌላ ነገር ምን አለ? ሱስ ስለሆነ ማለት የለመርክበትን እንዴት እንደለመርክ እንዴት እንደጀመርክ እሱን ማወቅ ፈልጋለሁ። እሱንማ የሆነ ጓደኛ ነበር በደንብ እንድትነግረኝ እፈልጋለሁ። አብሮ የሚጠጣ አብሮ የሚያጨስ አብሮ የሚቅም በቃ አብሮ ሴቶች ጋር እንትን የሚለኝ ጓደኛ ነበረኝ። የመጀመሪያ ጊዜ ግን ከእንስሳት ጋር እንደዚህ ወሲብ እንዳደርግ ያደረገ ያ ጓደኛ እንዴት መሰለህ? ጠጣን፣ ሰከርን፣ ጥንብዝ ብለን ከዛ የሆነች ልጅ አለች እስኪና እንድናገኛት ምናምን አለ። ከዛ ቀስ በቀስ ወደዚህ ሙድ ገባን ማለት ነው። ከዛ ስናየው ማንወጣበት ደስ የሚል ስሜት አለው። በቃ አለቀ። ስናየው ማለት ስሜቱ ደስ ይላል። በቃ አንተ አይገባህማ፣ እኔ ነኝ የሚገባኝ። ከተለያዩ ሴቶች ጋር እናደርጋለን ጾታዊ ግንኙነት። በቃ ደስ ይላል።
ከዚህ በፊት ይሄን ቤት እንዴት አወቃት እችልሽ? ያው ልጅቷ ጋር እንግባባ ነበር። የምትነግረኝን ነገር በደንብ በስነ ስርዓት እንድትነግረኝ ጓደኛዬ ይግባባት ነበረ። ከዛ እኔን አገናኘኝ ከእሷ ጋር፣ እሱም አለ በቃ። ስለዚህ ከነሱ እሷ ጋር እንግባባለን። የምንፈልገውን ነገር ታዘጋጅልናለች፣ እንከፍላታለን። በቃ አለቀ። ስለዚህ ከዚህ በፊት እሷን ከማግኘት በፊት እንዴት ነበር የምታደርጉት? ማለት ይሄን ነገር ከዛ በፊት ያው ኖርማል ሴቶች አሉ። ከሴቶቹ ውጪ እነዚህን ነገሮች የምታገኟቸው? ከዛ በፊት ይኸውልህ፣ አታስደግመኝ፣ የምልህን ስማኝ። አይ ነው አይደለ? በስነ ስርዓት ብትናገር የምታውቃቸውን ነገር ላንተም ይበጃል። ቪዲዮ ነው አለኝ ያልኩት፣ ማስረጃ ነው አለኝ ያልኩት። ይሄ እኮ ደህና ነገር አይደለም ስታረግ ያስቆ። እየሰማኝ ነው አይደለ? እውነተኛውን ንገረኝ። እውነተኛነቱን ነው ማወቅ የምፈልገው። ልጁን ያስለመደህ የእውነት? አዎ እውነቴን ነው፣ የልጁን ያስለመደኝ። እና ስትጠጣ የምታደርገው አታውቅም፣ ግን ስሜቱ ደስ ይልሃል። የሚገርም ደግሞ አታንገራግረኝ። ስለዚህ ምንድን ነው የምናደርገው እኛ? በቃ እንጠጣለን። ሞቅ ካለ በኋላ ምን የምትሰራውን አታውቅም፣ ግን ደስታ ይሰጥሃል። ታውቃለህ? ገባህ? የሚሰጥህ ደስታ እንዲህ እንዳይመስልህ ከሴት ጋር ወይም ከሰው ጋር የምታደርገው ያኛው ይሻላል። ለእኔ በጣም ነው የሚመችኝ። ምቾቱ ደግሞ በተለይ አንዳንድ እንስሶች አሉማ በጣም ነው ደስ የሚል። ስለዚህ እናደርጋለን፣ እንከፍላለን፣ እንሄዳለን። ማንኛውም ሰው ለምሳሌ ጓደኛዬ መጀመሪያ ሲያውቃት ሌላ ጓደኛው ጋብዞት ነው፣ እየተገባበዝን ሁሉ እንመጣለን። ስለዚህ እንደ ግብዣ ማለት ነው። ታዲያ በጣም የሚገርም ነው። አሁን ቤተሰቦች አሉ? እኔ አሉኝ። ልጆች አሉ? አሉ። ሚስት አለች? አለች። እንግዲህ ሚስት ካለ በዚህ ሰዓት የሰው አያስደስተኝም እያልክ ነው አይደለ? ከሚስት ጋር ጤናማ ህይወት ነው እያሳለፍክ ያለኸው? አትጭቅጭቅ። አሁን ይሄኔ ከእሷ ጋር ግንኙነት አታደርግም አይደለ? አሁን እኮ ወደዚህ ስራ አንዳንድ ጊዜ ወደዚህ ስራ እንድንገባ የሚገፋፉን እነሱ ናቸው። በቃ ሲጨቃጨቁን ሙዳቸው አልኖር ሲል ሌላ ነገር እናስባለን። እሱም ብቻ ሳይሆን ግላዊ ወሴ የሚባል ታውቃለህ? ሴጋ እሱም አለ። በቃ እንደዚህ አይነት የዚህ ሁላ ተጠቂ ነህ ማለት ነው? እኔ በቃ ደስ ይለኛል። ፈታ ብዬ ነው የምኖር። ይህን ሁላ የምታደርገው እንግዲህ በጣም የሚገርም ነው። የተለያዩ ሱሶችን ትጠቀማለህ። በቃ ስትጠጣለህ፣ ትቅማለህ። ከሚስት ጋር አሁን እንደው ለልጆች እንኳን አታስብም? አንተ በገባ ቁጥር ነው እንጂ የማስባቸው። ለምንድን ነው ማለት ነው? ለልጆች የምታስብ ከሆነ ከሚስት ጋር አንተ ቤት ቁጭ ብለህ በምትጨቃጨቅበት ሰዓት ይሄኔ ሴት ልጅ ናት አይደለ? ገብተህ አብረሃት ካልተኛ ብዙ ትዳር በእንደዚህ አይነት ነገር እንደሚፈረስ እናውቃለን። አሁን እሷ በብዛት ስለምታናድረኝ ነው ይሄን የምሰራው። በነገራችን ላይ እሷን ብቻ ሳይሆን ሴቶች ጋርም አንዳንድ ጊዜ ይወጣለሁ። ስለዚህ እሷ በጣም ነው የምትናደደው። ምን አገባኝ? የእንደዚህ አይነት ነገር ፍላጎቱ የላትም። እኔ ደግሞ አትጨቃጨቂ ያላት እንጂ ሴት አይደለች እንጂ አትጨቃጨቂ ነው በቃ። የምለውን ተቀበይ ነው የምላት። ስለዚህ እሱን አልቀበል ስትል እኔ የምሰራውን ምን ታውቃለች እሷ? ይህ የምሰራ መሆኑን አታውቅም። ምን ያህል ጊዜ ሆነ? እኔ ብዙ ነው፣ ወደ 10-11 ዓመት ሆኖኛል እንደዚህ ነገር ከጀመርክ። በጣም ከባድ ነው። እሺ ስለዚህ ምንድን ነው የምትፈልገው አንተ ከኔ? ምን አለ? ለምንድን ነው ካንተ ምን ማለት? በቃ አሁን እንትን ካሜራ ምናምን አብርተህ እንትን እያልከኝ ነው። የምትፈልገውን ገንዘብ እሰጥሃለሁ፣ እሱን አስጠፋልኝ። አሁን ተው። ምን ያህል ገንዘብ ትሰጠኛለህ? የፈለግከውን ገንዘብ ከፍላለሁ። ምን ያህል? የፈለግከውን። እሺ ተነስ፣ እንደራደራለን። ተነስ፣ ይደጅ ጠብቅ። እሺ እንደራደራለን። ሂድ። እንግዲህ ቤተሰቦቻችን እንዳያችሁት እንደተመለከታችሁት ነው ማለት ነው። የአብዛኛው እንግዲህ በጣም የሚያሳዝን ነገር ነው። ዘንድሮ እንግዲህ የማይሰማ ነገር የለም፣ እየሰማን ያለ ነው ማለት ነው። የአብዛኛው ሴት ትዳር፣ የአብዛኛው ሰው ትዳር እንዴት እየፈረሰ እንደሆነ በዚህ አጓጉል ነገር እውነት እንደ ማህበረሰብ አስተሳሰባችን ዝቅታ የት ደረጃ ላይ እንደደረስን በጣም የሚያሳዝን ነገር ነው እየሰማን ያለ ነው። የስንቱ ህይወት እንደተበላሸ፣ የስንቱ ህይወት ገደል እንደገባ እንግዲህ ይሄ ሰውዬ ቤቱ ሄዶ ጤናማ ህይወት አይደለም የሚያሳልፈው ማለት ነው እያለን እንደነበረው ማለት ነው።
ጤናማ ያልሆነ ማለት እንግዲህ ጭቅጭቅ ይኖራል፣ ልጆች ይኖራሉ፣ የባልና የሚስትን ጭቅጭቅ ይሰማሉ። ጤናማ ያልሆነ ልጆች ራሱ እየሰሙ የሚያርጉት ነገር በጣም የሚያሳዝን ነገር ነው ማለት ነው። እናትና አባት እየተጨቃጨቁ ልጆች ሲያዩ ልጆቹም ወደፊት የሚኖራቸው ህይወት ምን አይነት ህይወት ሊኖራቸው እንደሚችል ለሰው የሚኖራቸው ግምት ምን ያህል ሊሆን እንደሚችል በጣም የሚያሳዝን ነገር ነው እያየን ያለ ነው። ግን ዞሮ ዞሮ እኛም ሁላችንም በተቻለን አቅም ማለት ነው እንደዚህ የሚሰሩትን ጸያፍ ስራ የሚሰሩትን ሰዎች እያያዝን ለህግ ከማቅረብ ወደኋላ አንልም ማለት ነው። ከእናንተ ጋር በመሆን ከእናንተ ጥቆማ ልክ እንደዛሬው ማለት ነው። እንግዲህ የዛሬው እህታችን ጥቆማ ሰጥታን ነው ፕሮግራማችንን የምታይ የነበረች። ወደዛ ቦታ ላይ ሄደን ክትትላችንን ለማድረግ የሞከርነው ወደፊትም እንደዚህ አይነት ነገሮች እንዲበረቱ ወደፊት እንዲሄዱ እኛ ብቻ አይደለንም፣ የተለያዩ ሰዎች ናቸው እንደዚህ አይነት ስራ የሚሰሩት። ከነሱ ጋር በመሆን የተቻላችንን የአቅማችንን እንግዲህ አገራችን ላይ ጥሩ ነገር እንድናይ የድርሻችንን ለማበርከት እንሰራለን ማለት ነው። አሁን የሚቀረን እንግዲህ ሴቷን ይዛን መተን የተወሰነ ቆይታ ነው የምናደርገው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ ድርቅ ከማለትሽ ማለት ነው ሁሉን ነገር እኛ መርማሪ ጋዜጠኞች ነን። እዚህ ቤት ይኸውልሽ ቅድም ኢንተርቪው ካረኩሽ በኋላ እዛ ጋር ድብቅ ካሜራ አስቀምጠን ነው የወጣ ነው ከሁለቱ ጋር። እሷም ከመጣሽ በኋላ ከሱ ጋርም ስታወሩ የነበሩትን ነገር እየሰማናችሁ ነው የነበረው። አሁን እኔን ምንም የምትደብቂ ነገር አይኖርም። እያንዳንዷን ነገር ለእኔ የምጠይቅሽን ነገር ብትነግሪኝ ይሻልሻል። እንዴት ጀመርሽ ይሄን ስራ? እንዴት ጀመርሽ? ቆይ አይደለም አንድ ጠይቅ። እንዴት ይሁን ሁሉ ነገር አንተ ልታውቅ ቻልክ? እሱ ምንም የሚያደርግልሽ ነገር የለም። እኔ በማውቅበት በመመረምርበት ዘዴ ደርሰንበታል። እኛ ይሄ መጥፎ ስራችሁ መጋለጥ መስሏችሁ ነበር አይደለ? እያንዳንዱ መጥፎ ነገር ለጊዜው ሊመስልሽ ይችላል የምታደርጊያቸው፣ ግን የሆነ ሰዓት ላይ ዋጋ ነው የሚያስከፍልሽ። እንዴት ጀመርሽ? ይህን ስራ የጀመርኩት መጀመሪያ አንድ ነገር ልንገርክ። ሰው ለመኖር ታዲያ ምንድነው መስራት ያለበት እንዴ? እኔ የራሴን ህይወት ለማሸነፍ ይህን ስራ መስራት የለብኝም? መስራት ያለብኝ ብዬ ያሰብኩትን ነገር መስራት የለብኝም? ቆይ አይደለም፣ እንዴት ነው ህዝቡ የሚያስበው? እንዴት ነው አንተ የምታስበው? እንዴ ሰው ቴክኖሎጂ ጋር መሄድ የለበትም? መዘመን የለበትም? ይሄ ከቴክኖሎጂ ጋር ከእንስሳ ጋር ሰውን ማስተኛት ከእንስሳ ጋር ሰውን ማዳራት ነው በቴክኖሎጂ መዘመን። አንዳንድ ውጭ ላይ ነጮቹ ሲያረጉት እንደሚታየው እንደዛ ማስደረግ እነሱ ስላረጉት ነው መዘመን። እዚህ ማስደረግ እያንዳንዱ ነገሮችን እዚህ እየተቀበሉ እዚህ መዋል ነው መዘመን ማለት። እሺ እንደምፈልገው እንደማውቅ የምፈልገው እየጠየኩሽ ነው። እንዴት ወደዚህ ነገር ገባሽ? ቅድምም ነገር ያለው እኔ ለቤተሰብ ብቸኛ ልጅ ነኝ።
ገባክ? እኔ ወጥቼ እንደ ጓደኞቼ ቦርቄ አላደኩም። እኔ እዚህ ታፍኜ ነው ያደኩት። ወጥቼ እንደ ጓደኞቼ ዘልዬ እንደፈለኩ ተዝናንቼ አላደኩም። ቤት ብቸኛ ልጅ እንደመሆኔ ቤተሰብ በጣም ነው የሚቆጣጠሩኝ። ቤትም ኢብን አስወጥተውኝ ሁሉ አያውቁም። እና እኔም ላይፌ ላይ ጫና አለብኝ። ገባክ? ሁሉም ሰው እንደዚህ አይነት ስራ ሲሰራ ደስተኛ ሆኖ አይደለም። ከጀርባው ብዙ ቁስል አለበት፣ ብዙ ህመም አለበት። ስለዚህ እኔ ደግሞ ብቸኛ ነኝ። ነግሬ ካለው ለቤተሰብ ብቸኛ ልጅ ነኝ። እሱን ቅድም ብለሽኝ ነበረ። አስተዳደግሽ ላይ ተጽዕኖ አለብኝ እያልሽ ነው? አዎ በጣም አለብኝ። ምንድን ነው የነበረው? ይሄን ለማንም አውርቼው አላውቅም። ገባ? በውስጤ ነው የሚይዘው። ከዛ እዚህ ነገር ውስጥ ለመግባት እንዴት ታዲያ ጀመርሽው? የግድ ብቸኛ ስለነበርሽ ጫና ስለተደረገብሽ እነሱ ህይወታቸው ካለፈ በኋላ እንዴት ወይስ በልጅነትሽ የጀመርሽው ነገሮች ነበሩ? በቤተሰብ ጫና ብቻ አይደለም። ይሁን እኔ እንደነገርኩ ጓደኞቼ ጋር ቦርቄ ዘልዬ ምናምን አላደኩም። በቃ ቤት ነው፣ ከትምህርት ቤት ቤት፣ ከቤት ወደ ትምህርት ቤት ነው። በቃ ቤት እመጣለሁ፣ ምግብ በላለሁ፣ አጠናለሁ። ከዛ ታብሌት አልነበረኝ፣ በቃ ፊልም ነው የማየው። ከዛ ይሄን ነገር የጀመርኩት በዛ ምክንያት ነው። በቃ በቤት በሙሉበት ሰዓት ፊልም የምታየው ምን አይነት ፊልም ነበር የምታየው? በቃ እንደዚህ የሴክስ ቪዲዮዎች አይ ነበረ። እሺ በቃ ከዛ እንትን እንስሳቶችና ሰዎች ሴክስ ግንኙነት ሲያደርጉ አይ ነበረ። ከዛ እኔም ራሴ ሞክር ነበረ። በቃ ቤት ሲወጡ እኔ ራሴ ሞክር ነበረ። ህፃን እያለሁ ነው እንግዲህ አስበው። ምክንያቱም እኔ እንደዚህ ያደረኩበት ምክንያት እኔ ማንም የሚያጫውተኝ የለም። ገባ? ጓደኛ የለኝም። ኢቭን እንኳን የሴት ጓደኛ እንኳን ቤስት ፍሬንድ እንደሚባለው እንዳሁኑ አይነት ጓደኛ እኔ የለኝም። በቃ ብቸኛ ነኝ፣ ብቸኛ ማለት ነው። ከዛ በቃ ቪዲዮ አይ ነበረ፣ ከትምህርት ቤት መልስ ምናምን ቪዲዮ አይ ነበረ። ከዛ ፋዘር በዛ መሀል ካረፈም በኋላ ማዘርም ጋር ያለች እኔ እንደዛ አረግ ነበር። ማለት አንቺ ምንድነው ከእንስሳዎቹ ጋር ከውሻ ጋር ምናምን ነበር የምታደርጊ የነበረው? መጀመሪያ እያየው ከዛ እስኪ እኔ ራሴ ልሞክረው ብዬ ወይ ማዘር ስተኛልኝ ወይ ስትወጣ እኔ እንትን ነበረ ሞክር ነበር። ከዛ ሱስ እየሆነብሽ መጣ ነው ይሄ ነገር? አዎ ከዛ ሱስ እየሆነብኝ መጣ። ገባክ? የሆነ እንትን ሳላረግ ስቀር ይሆናላ ደስ የማይል ስሜት ይሰማኛል። የሆነ በቃ ወደዛ ከትምህርት ቤት እንኳን መጥቼ ወደ እነሱ ነው በቃ ቶሎ ብዬ እንትን እምለው። በዛ እንትን አልኩኝ። በዛ ለመድኩኝ ራሴ እንስሳቶች ጋር ውሻ ጋር መጀመሪያ ውሻ ጋር ነበረ። ከዛ በቃ እንትን እየለመድኩ መጣሁ። ከዛ በቃ ዝም ብዬ ሶሻል ሚዲያ ላይ በቃ አላ እኔ የውጭ ስታይል መካተል ጀመርኩኝ። እዚህ ራሴ ማለት ነው ራሴ ላይ ፈጠርኩት ማለት ይሄን ስራ የጀመርሽበት ማለት ነው? አዎ። ከዛ በቃ ዝም ብዬ በቃ እንትን አልኩኝ። እንደዚህ የሚፈልጉ ምናምን በቃ ኢትዮጵያ ውስጥ ካሉ እንስሳት ጋር እንትን ማድረግ የሚፈልግ ምናምን ብዬ ስፖስት በዛ በ15 ቀን ባልሞላ ውስጥ ብዙ ሰው ነው እንትን ያለልኝ ኮሜንቴት ነው ምናምን። ከዛ በቃ እንትን ነው ሳክስ ነው ምናምን ብዬ አሰብኩኝ። ከዛ በቃ ሪል ሰዎችስ እንዴት ተቀበሉሽ? ማለት ጥርጣሬ ነገር አላደረባቸውም? እንዴት አሳመንሻቸው ወደዚህ ወደ አንቺ እንዲመጡ? መጀመሪያ ይሄን ቪዲዮ እየሰራው ማዘር ያለች ነበር ይሄን ቪዲዮ የምሰራው። ምክንያቱም እሷ እዚህ ያለች ሰው ማስገባት አልችልም እኔ። ከዛ እሷ ካረፈች በኋላ ነው ይሄን ነገር ሰው እዚህ መምጣት ያስጀመርኩት። ከዛ እሷም ካረፈች በኋላ በቃ 40 ምናምን ካለፈ በኋላ እንትን አልኩኝ። በቃ እኔ ራሴ እንትን አልኩኝ። ከዛ ሰዎቹ እንትን ማለት መደወል ጀመሩ። ከዛ ስልክ ደወልኛል ሳነሳ እንደዚህ ተብሎ ነበረ ምናምን ነገር። ከዛ የሆነ አላመንኩም ነበር መጀመሪያ ላይ። አውቀው ነው እንዴ እኔን እንትን ለማለት ነው ምናምን ነበር ብዬ። ግን እኔ ከዛ በፊት እኔ ውጭ እወጣ ነበር ለማለት ወጥቼ ብዙ ማውቃቸው ሰዎች አሉ እንደዚህ አብሬ ጊዜ ማሳለፋቸው እነሱ ጋር እየከፈሉኝ ማለት ነው። እና አውቃለሁ እና ለእነሱም የሆነ አንዳንድ ነገር ነግራቸው ነበር እንደዚህ ሰው አሁን ላይ የኛ ህዝብ ገንዘብ ካለው ምንም ነገር ማድረግ እችላለሁ ብሎ ነው የሚያስበው። ስለዚህ እኔ ደግሞ ይህን ነገር መጠቀም ፈለኩኝ። ከዛ በቃ እኔ በማውቃቸው ሰዎች መጀመሪያ ጀመርኩኝ። መምጣት ጀመሩ። በቃ
እየለመዱት ከዛ በቃ ይሄ እነዚህ ሰዎች ይተዋወቃሉ እርስ በርስ እንደዚህ አይነት ነገር የሚያደርጉት እና እንደዚህ የሚያደርጉት በብዛት በቃ በትዳራቸው ደስተኛ ሆነው ገንዘብ ስላላቸው ይሄ አእምሯቸው ይደፈናል። ገንዘብ ሲበዛ አእምሮ ይደፈናል ባይተው እና በቃ ገንዘብ አላቸው ምንም ነገር ማድረግ እንችላለን ብለው ነው። ወንዶች ብቻ አይደሉም ባይተው ሴቶችም ይመጣሉ። ሴቶቹም ከፍለው ነው እንትን የሚሉት አንቺ ጋር? አዎ ከፍለው ነው በቃ ነፍ ሹጋሮች ይመጣሉ ማለት ነው። እና በቃ እኔ ደግሞ ገንዘብ ነው በሰዓቱ ገንዘብ ነው የምፈልገው። ገባክ? ምን ነው ጫስወጣኝ ከዚህ እናት አባቴ አውርሰውኝ የሄዱትን ነገር እኔ ለምን እዚህ ግቢ ላይ አንቺ እንግዲህ እንዳየሁት ትልቅ የአትክልት ቦታዎች አሉሽ፣ ላሞች አሉሽ። እንዳልሽው እንግዲህ የውሸት ይሁን የእውነት አላውቅም፣ የእውነት ማድረግ ትችያለሽ። ውሾችን እንደዚህ እየተራቡ ምናምን ነገር ንጹህ እያደረግሽ እንደምትሸጪ አሁን ይሄ ጤናማ ቢዝነስ ነው ውሾቹን መሸጥ። እንደዚህ አይነት ስራዎች እያሉ ወደ እንደዚህ አይነት ነገር ከመግባት በዚህ ገና ወጣት ነሽ እንደዚህ አይነት ሰይጣናዊ ተግባር ውስጥ መግባት አልነበረብሽም። አሁን እኮ ጭራሽ ወንጀል ውስጥ ነው፣ ሰውኛ ያልሆነ ነገር ውስጥ ነው ስታስደርግ የነበረው። በዚህ የተነሳ ሰው ስትደበድቢ ሰው አስረሽ ነው የመግደል ሙከራ ስታደርጉ ነው ያዝናችሁ። እንደዛ ያደረግነው እኮ ለህይወት ስለምፈራ ነው። እንደዛ ያደረኩት ልጅቷን ልገላት ፈልጌ ልደበድባት ልገላት ፈልጌ አይደለም። እኔ አስረሻት እኮ ነው ያገኘን እኮ እኔ እውነቱን እንድትነግረኝ ነው ያሰርኳት። እኔ ምንም ጌታን እኔ ምንም ላረጋት አስቤ አይደለም። እኔ እውነቱን እንድትነግረኝ ነው ያሰርኳት። እንዴ እኔ ለህይወት እፈራለሁ። እንዴ በእኔ ምክንያት የስንት ሰው ህይወት ነው የሚበላሸው። እሺ ተነሽ ውጭ ጠብቂ። ቆይ አይደለም አስጨርሰኛ እንዴ። እሺ ስለዚህ የስንት ሰው ህይወት ነው የሚበላሸው። እኔ ልጅቷ ምንም አላረጋትም። ልጅቷ የሰው ህይወት እኮ እያበላሸሽ ያለሽው አንቺ ነሽ እኮ። እኔ ነኝ ስራዳት የነበረው ልጅቱን ጤናም እንዴ የምትኖሪው እኮ የህይወት መንገድ ጤናማ ያልሆነ ነው። አንቺ ጋር ከዚህ በላይ መቆየት አልችልም። ደጁኝ ተነሽ ሂጂ ተነሽ። እንግዲህ ቤተሰቦቻችን እንዳያችሁት እንደተከታተላችሁት ነው የነበረው የዛሬው ፕሮግራማችን ማለት ነው። የዛሬው እንግዲህ መልእክታችን ሊሆን የሚችለው በጣም አጭርና ግልጽ ነው። ቤተሰቦቻችን እንግዲህ ልጆቻችንን ስናሳድግ እውነት በምን አይነት መንገድ ነው የምናሳድጋቸው ነው ሁሌም እንደምንለው ማለት ነው። አንድ ሰው ትልቅ ከሆነ በኋላ እያየውን የሚያድገውን ነገር ነው እንግዲህ ባህሪ እየተላበሰ የሚመጣው ማለት ነው። እኛ ሁላችንም የማህበረሰባችን፣ የቤታችን፣ የጓደኞቻችን፣ የቤተሰቦቻችን ውጤት ነን። ከላይ ትልቅ ስንሆን የምንደርስበት ቦታ ላይ ማለት ነው። መጥፎ ነገር እያየን ካደግን አብዛኞቻችን መጥፎ ቦታ ላይ ነው የምንገኘው። ጥሩ ነገር ሆነን ካደግን ደግሞ ጥሩ ቦታ ላይ እንደምንገኝ አልጠራጠርም። ቤተሰቦች ለልጆቻችን ስልክ አጠቃቀማቸው እንዴት ነው? በተለይ አሁን ላይ ያሉ ልጆች ማለት ነው። ስልክ አጠቃቀማቸው እንዴት ነው የምንቆጣጠራቸው? ስልክ ሰተናቸው ጌም ብቻ እንዲጫወቱ ነው እንደምንሰጣቸው? ያውን ልጆች እኛም እንግዲህ አንዳንዴ እንደዚህ አይነት ነገሮች ስለሚያጋጥሙን ማለት ነው ልጆቻችን አይምሯቸው በተለይ ውጪዎቹ እያለማመዷቸው ከልጅነታቸው በቪዲዮ ነው እያበላሿቸው እየመጡ ያሉት ማለት ነው። አንዳንድ ቪዲዮዎች እያየው ነው የነበረው የውጭ ህፃኖች የሚጫወቱበት ቦታ ላይ ባንዲራዎቹ ልጆቹ የሚሰካኳቸው ምናምን እያንዳንዱ እቃ ከዚህ ተመሳሳይ ጾታ ግንኙነትን እንዲለማመዱ እንዲያውቁት ባንዲራውን ምልክቱን ሲያዩት ኖርማል ነው እንደሆነ እንዲያውቁት ነው እያለማመዷቸው። ከዛ የሆነ ሰዓት ላይ ይሄ እኮ ባንዲራ የነዛ ነው የተመሳሳይ ጾታ የሚጠቀመው አይነት ነው የሚለውን ነገር ሲያዩት ባንዲራውን አይደነግጡም፣ አይጸየፉትም። ምክንያቱም ለምንድን ነው ገና ከልጅነታቸው እየተለማመዱት ነው የሚያድጉት ማለት ነው። ስለዚህ ለልጆቻችን ስልክ ስንሰጣቸው ምንድን ነው የሚጫወቱት ከተቀበልናቸው በኋላ ባክ ሄደን ማየት ሂስቶሪ ላይ ማየት ስለሚቻል ማለት ነው። ጎግል ላይ ሲጠቀሙ ምንድን ነው የሚያዩት? ጎግል የሚያደርጉት ከትምህርታቸው ውጪ አስተማሪ ነገር ነው የሚያዩት ወይስ ምንድን ነው ሌላው የሚለውን በደንብ ብንከታተል ልጆቻችንን እናድናለን ማለት ነው። ይሄው እንግዲህ ሴክሹዋል የሆነ ቪዲዮችን እያየች ያደገች ልጅ ይሄ ልምዷ እየዳበረ ሲመጣ ደግሞ ዝርገፍ አድርጎ የሚወርድላት ከእንስሳ ጋር ምናምን ግንኙነት የሚደረጉት ነው። ብቸኛ ነበረች። አስተዳደጓ ላይም እንግዲህ ችግር ስላለ ነው እንደዚህ አይነት ቦታ ላይ ደረሰችው ማለት ነው። ስለዚህ መልእክት የሚሆነው ቤተሰቦች ልጆቻችንን እንከታተል፣ የሚያረጉትን በተለይ ስልክ ስንሰጣቸው ምንድን ነው የሚያዩት የሚለውን ነገር ብናይ በጣም ደስተኛ ነኝ። ቤተሰቦች እዚህ ላይ ያላችሁን አስተያየት ከስር ኮሜንት ሴክሽን ላይ ጻፉልን። ላይክ፣ ሼር፣ ሰብስክራይብ በደንብ ይደረግ። አቤል ነበርኩኝ። መልካም